It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አሁን ደግሞ ወደ ስፖርታዊ መረጃዎቻችን እንመለስ። ትናንትና የተደረገ ጨዋታ ነበረ። የካራባው ካፕ የግማሽ ፍጻሜ የመጀመሪያ ጨዋታ ተደርጓል። ይሄ ጨዋታ በኒውካስትል ዩናይትድ እና በማንቸስተር ሲቲ መካከል የተደረገ ጨዋታ ነው። ማንቸስተር ሲቲ 2-0 በሆነ ውጤት ጨዋታውን አሸንፏል። በጨዋታው ላይ እንግዲህ ሲሜኒዮ ጎል አስቆጥሯል። የመጀመሪያውን የማንቸስተር ሲቲን ጎል 53ኛው ደቂቃ ላይ ያስቆጠረው እርሱ ነበረ። ከዛ ደግሞ ቸርኪ 98ኛ ደቂቃ ላይ ጎል አስቆጥሮ 2-0 በሆነ ውጤት ኒውካስትል ዩናይትድን ማንቸስተር ሲቲ አሸንፏል። የማንቸስተር ሲቲ ወቅታዊ ሁኔታ በጣም አስፈሪ እንደሆነ ሰዎች በተደጋጋሚ የማንቸስተር ሲቲን ጨዋታ ከተመለከቱ በኋላ አስተያየት እየሰጡበት እንደሆነ አይቻለው። ደግሞ ሲሜኒዮ በተሰለፈባቸው 2 ተከታታይ ጨዋታዎች ጎል አስቆጥረዋል። እንደውም በመጀመሪያው ጨዋታ ላይ በኤፍኤ ካፑ ጨዋታ ላይ ማለት ነው አሲስትም ነበረው፣ አሲስትም አድርጓል፣ ጎልም አስቆጥሯል እና የሲቲ የዋንጫ ፉክክር ላይ የዚህ ተጫዋች አስተዋጽኦ ከጠበቅነውም በላይ የጎላ ሊሆን ይችላል የሚል አስተያየቶችም የተሰሙበት ነው። እነዚህ 2 ጨዋታዎች እንግዲህ በፕሪሚየር ሊግ ጨዋታ ደግሞ አሁን በሳምንቱ መጨረሻ እንመለከተዋለን። ሲሜኒዮና ማንቸስተር ሲቲን ማለቴ ነው። ዛሬ የሌላው የሚጠበቅ ጨዋታ በቼልሲና በአርሰናል መካከል ይደረጋል። ለቼልሲ እንግዲህ አዲሱ አሰልጣኝ የመጀመሪያ ጨዋታቸውን እየመሩ ወደ ሜዳ የሚገቡበት ነው። በአርሰናል በኩል ደግሞ ድጋሚ የተጫዋቾች ጉዳት የተሰማበት እንደሆነ ካራባው ካፕ ላይ አልመራም እንዴ? መቼ ካራባው ካፕ ተጫወታል እንዴ? ቼልሲ እኮ ዛሬ ነው እንጂ የሚጫወት ማነው? ኤፍኤ ካፑን ነው የምልሽ እንጂ አልመራም። የመጀመሪያ ጨዋታውን አሁን ነው የሚያደርገው የሚል ነው ያየሁት። እና የአርሰናል ላይ ደግሞ እንደ ዊሊያም ሳሊባ፣ ሂንካፔ፣ ካላፊዮሪ እነዚህ ተጫዋቾች ወደ ሜዳ የሚገቡበት እድል እንደሌለ አርቴታም ሲናገር ነበር እና አሁንም የተጫዋቾች ጉዳትን በተመለከተ ሙሉ በሙሉ ተጫዋቾቹን ለማግኘት የተቸገረበት እድል እንዳለ በአርቴታ በኩል ተገልጿል። እንዳልነው ግን ይሄ ገና የመጀመሪያ ጨዋታ ነው። ቀጣይ ደግሞ የመልስ ጨዋታ ይደረጋል። ግን በአፍሪካ ዋንጫም ምርጥ ጨዋታዎች ዛሬ ይደረጋሉ። 2 ሰዓት ላይ ሴኔጋልና ግብጽ የሚያደርጉት ጨዋታ ምርጥ ይሆናል ተብሎ ይጠበቃል። 5 ሰዓት ላይ ደግሞ የናይጄሪያና የሞሮኮ ጨዋታም የሚጠበቅ ነው። እነዚህ ጨዋታዎች ይደረጋሉ ዛሬ። መልካም። የአርሰናልንና የቼልሲን ጨዋታ በተመለከተ ያው የቼልሲው አዲስ አሰልጣኝ ሮዚኒየ ስለ አርሰናል በጣም ከባድ ምስክርነት ነው የሚሰጥ ያለው። ከባድ ምስክርነት ማለት ለአርሰናል የሚገባውን የእውነት የሆነውን ያስተዋለውን በእያንዳንዱ ነገራቸው በጣም ጠንካራ ናቸዋል፣ በእያንዳንዱ ነገራቸው። ስለዚህ በእያንዳንዱ ነገር ጠንካራ ከሆነ አርሰናል ጋር ስለሚደረገው ጨዋታ እና ጨዋታው ሊኖረው ስለሚችለው አስቸጋሪነት ተናግሯል። የምድርም አርሰናል አሁን እንደ ክፍተት ሊነሳበት የሚችለው ነገር ከዛሬው ጨዋታ ጋር በተያያዘ እኔ ምንድን ነው እዛ ቤት እየሆነ ያለው የሚል ጥያቄ ነው ጭምር የሚያስነሳው። ይሄ የጉዳት ዜና በጣም 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 ተደጋጋሚም ነው ተደራራቢም ነው እና አልቆምም ያለ ነው። አርሰናልንና የጉዳትን ወሬ ሳናያይዝ
እየቀረንበት ወይም አያይዞ ለመጥራት ሳንገደድ የቀረንበት አጋጣሚ ተፈጥሯል ብዬ አላስብም። እኔ የእውነት ለመናገር አሁንም በተከላካይ ቦታ ላይ የሚኖረው የአርሰናል የተገደበ እድል አርቴታንም አስጨንቋል፣ ደጋፊዎቹንም አስጨንቋል። የእውነት ለመናገር የመልስ ጨዋታም እንኳን ቢኖርም ይህንን ያህል የተጫዋቾች ጉዳት በፕሪሚየር ሊግም በካራባኦ ካፕም በኤፍኤ ካፕም ዋንጫ የማንሳት በቻምፒዮንስ ሊግም ዋንጫ የማንሳት ተስፋቸውን በጣም በከፍተኛ ደረጃ ነው የሚጎዳው፣ በዚሁ የሚቀጥል ከሆነ ማለት ነው። አሁን ለምሳሌ ሴንተር ባኩ ዊሊያም ሳሊባ እና የመስመር ተጫዋቹ ሊያንድሮ ትሮሳርድ በዛሬው የካራባኦ ካፕ የግማሽ ፍጻሜ ጨዋታ ላይ ከቼልሲ ጋር የመግባታቸው ጉዳይ አጠራጣሪ ነው ሁለቱ። ስለዚህ እንደገና የዊሊያም ሳሊባንና የጋብርኤል ማጋሌሽን ጥምረት የማየት ነገር አይኖረንም ማለት ነው። ሪካርዶ ካላፊዮሪና ሂንካፔም በዛሬው ጨዋታ ላይ አጠራጣሪ አይደለም፣ የነሱ ደግሞ የሉም ጭራሽ። ስለዚህ ሞስኩዌራን በተመለከተ የተለወጠ ዜና የለም እስካሁን ድረስ። ከሌለ ሞስኩዌራ በሌለበት፣ ሂንካፔ በሌለበት፣ ሪካርዶ ካላፊዮሪ ከመስመር ተከላካይነት ወጥቶ ወደ ሌላ አማራጭ ሌሎቹ አማራጮችን በሙሉ እንደዚህ ዝግ የሚሆኑበት ተደጋጋሚ የጉዳት አጋጣሚ ለምን እንደሚያጋጥም እኔ አላቅም እውነት ለመናገር። ይሄ ማለት አሁን አርሰናል 4 ሲኒየር ተከላካዮች ብቻ ናቸው የሚኖሩት ማለት ነው። ጋብርኤል ማጋሌሽ፣ ቤን ዋይት፣ ስኬሊ፣ ጁሪያን ቲምበር ብቻ ናቸው የሚኖሩት። እዚህ ላይ ነው እንግዲህ የ16 ዓመቱን ልጅ ማሪል ሳልመንን በቡድን ውስጥ ሊያካተተው የሚገደደው አንዳቸው የሆነ ነገር እንኳን የሚሆኑ ከሆነ ማለት ነው። እና የሳሊባ የትሮሳርድና የሂንካፔ ጉዳይ እንግዲህ ከፖርትስመዝ ጋር በተደረገም ጨዋታ ላይ አልነበሩም። ካላፊዮሪ ቀደም ብሎ ነው በመስል ጉዳት ከሜዳ ርቆ የነበረው፣ አሁን ፕሮግረስ እያደረገ ነው ተብሎ እየተገለጸ ነው የሚገኘው። ሞስኩዌራ በጣም ቀደም ብሎ ነው በጉዳት ምክንያት የራቀው። ስለዚህ እነዚህ ተጫዋቾች አለመኖራቸው በአርሰናል ቤት ውስጥ ምንም አይነት ጥያቄ በሌለው መጠን እንግዲህ ትልቅ ጉዳት በነገራችን ላይ መጎዳት ቤን ዋይት ከአርሰናል ጋር ሊለያይም ይችላል። እሱን በኋላ እናወራለን። አዎ ትላንትና ከተሰሙት ዜናዎች መካከል አንደኛው ይሄ በጣም ምን ያህል ወደፊት ይራመዳል ዜናው የሚለውን አናውቅም፣ ግን ወደ ኤቨርተን ነው እንደውም የቤን ዋይት ጉዳይ የተባለው። እሱም ትላንት የነበረ ዜና ነው። ግን በተከላካይ መስመር ላይ ያሉ ተጫዋቾች በአንድ ላይ ደግሞ አሁን እንደዚህ ከጨዋታ ውጭ የሚሆኑበት እድል መፈጠሩ እንደገና ደግሞ አይተ ከሆነ ከዚህም በፊት ስናነሳው ነበር አንድ ላይ የተከላካይ መስመር ተጫዋቾች ይጎዳሉ፣ እነሱ ደህና ሆኖ ሲባል ደግሞ እንደገና የፊት መስመር ተጫዋቾች በአንድ ላይ ይጎዳሉ። ተመሳሳይ የሆነ ነገር ነው አርሰናል ቤት እየተመለከትን ያለ ነው። ምናልባት የሂንካፔም ጉዳይ ከሊቨርፑል ጋር በነበረው ጨዋታ ላይ ነው ጉዳት ያስተናገደው። አሁን በማገገም ላይ ይገኛል ብሏል አርቴታ። ግን ሬዲ አይደለም ገና ወደ ጨዋታ ለመመለስ የሚል አስተያየቱን የሰጠበት ነው። መቼ እንደሚመለስም ደግሞ አናቅም ብሎ በእርግጠኝነት የተናገረበት ነው። አሁን ቅድም እነማን አሉ አቬለብል ብለን ስንናገር ከጠራናቸው ተጫዋቾች መካከል አንደኛው ሉዊስ ስኬሊ ነው። ሉዊስ ስኬሊ ደግሞ ወቅታዊ አጨዋወቱ አልተወደደም። እውነት ለመናገር ከሊቨርፑል ጋር በነበረው ጨዋታ ላይ እንደገና ከፖርትመዝ ጋር ራሱ በኤፍኤ ካፕ በነበረው ጨዋታ ላይ በጣም ያልተጠበቀ አይነት የሜዳ ላይ እንቅስቃሴ ነው ሲያሳይ የነበረው እና አንዳንዶቹ ለተደጋጋሚ ጊዜ የጨዋታ እድል አለማግኘቱ ይህንን የአቋም መውረድ ይዞበት መጥቷል የሚል አስተያየትም ይሰጣሉ። በሌላ በኩል ደግሞ ከዚህም በፊት እኔ ምርጥ እንቅስቃሴ ያሳየባቸው ጨዋታዎችን አስታውሳለሁ። ካላፊዮሪ ባልነበረበት ጊዜ እሱ እድል ሲሰጠው ተቀያሪ ወንበር ላይ ቁጭ ብሎ ከከረመ በኋላ ባደረጋቸው ጨዋታዎች ጥሩ እንቅስቃሴ ያሳየበት አጋጣሚ አለ። እንደውም አንድ የሻምፒየንስ ሊግ ጨዋታ ይመስለኛል አንድ አሪፍ እንቅስቃሴ ካሳየበት መካከል። ግን አሁን አንድ ስጋት የሚፈጥርባቸውም ይመስለኛል አርሰናል ደጋፊዎች የተጎዱትስ ተጎዱ፣ ግን እነሱን ተክተው ወደ ሜዳ በሚገቡት ተጫዋቾች ላይ ያለው እምነት ግን እየሳሳ መጣ። አሁን ልክ ጋብርኤል ማጋሌሽ ሲጎዳ ሂንካፔ ያለ ችግር የለም የሚል ነበር። እንደዛ አይነት ነገር ውስጥ አሁን መቆየት የሚችሉ አልመሰለኝም ከወቅታዊ የስኬሊ ሁኔታ አንጻር ማለት ነው። ግን አሁን ይህንን ሀሳብ
ያው የሚያነሱ ሰዎች አንድ ጥያቄን ያነሳሉ። ይሄ ጥያቄ የሚነሳበት ምክንያት ይገባኛል፣ ግን ደግሞ አርሰናል የካራባኦ ካፕን ማሸነፍ አለበት እንዴ ብለው ነው የሚጠይቁት። የካራባኦ ካፕን ዋንጫ ማሸነፍ ለአርሰናል ያስፈልገዋል እንዴ ይላሉ። ወይም ካራባኦ ካፕን ማሸነፍ የሚኖረውን ፋይዳ በተመለከተ ለማስረዳት ይህንን ጥያቄ ጠይቀው ይጀምራሉ። እኔ አሁን አርሰናል የትኛውንም ያለበትን ውድድር ማሸነፉ በጣም ይጠቅመዋል። ምክንያቱም ባለፉት ተከታታይ ጊዜያቶች ማሸነፍ ካለመቻል ጋር ስሙ የሚነሳ ክለብ ስለነበረ አሳንሶ የሚያየው ባላሸንፈውም ችግር የለውም የሚለው የውድድር አይነት አርሰናል ሊኖረው ይገባል ብዬ እኔ አላምን። በተለይ ደግሞ ካራባኦ ካፕ ለምን በተለይ ደግሞ ካራባኦ ካፕን አልክ ብባል ከሁሉም አርሰናል ሊያሸንፋቸው ከሚችላቸው የኤፍኤ ካፕም የፕሪሚየር ሊግም የቻምፒዮንስ ሊግም ማሸነፍ መቻሉን ከማወቁ አስቀድሞ ማሸነፍ መቻልና አለመቻሉን የሚያውቀው ካራባኦ ካፕን ነው። ማሸነፍ አለመቻል ካራባኦ ካፕን መርዶ ነው፣ ዘንድሮም አልቻልንም ነው። ማሸነፍ መቻል ደግሞ ካራባኦ ካፕን ዘንድሮ የተለየ ነገር ለማድረግ እንችላለን የሚለውን ብዙዎች የአርሰናል ተጫዋቾች የአርሰናል አሰልጣኞች እንዲይዙት የሚጠበቀውን ስሜት ለመያዝ ይረዳል። ለምሳሌ ከዛሬው ጨዋታ አስቀድሞ አርቴታ ከሚናገራቸው ነገሮች መካከል አንደኛው ምንድን ነው? ካለፉት ዓመታት በደንብ ተምረናል ነው። ካለፉት ዓመታት አርሰናል ሊማር የሚችለው ነገር ምንድን ነው ያልሽኝ እንደሆነ ዋንጫ ላለመብላታችን ምክንያት ምንድን ነው የሚለውን ነው ሊማር የሚችለው። ዋንጫ ሳናሸንፍ የቀረ ነው በምን ምክንያት ነው የሚለው አሁን ገብቶናል ነው ሊለኝ የፈለገው፣ ሌላ አይደለም። ተምረናል ሲል ሁለተኛ እንዴት እንደሚወጣ ተምረናል እያለ አይደለም። መማር ማለት የጎደለሽን ሞልቶ ለመቀጠል የሚያስችል ዕውቀት ማግኘት ማለት ነው። የጎደላቸው ምንድን ነው? ዋንጫ ነው። ሊግ መምራት አላቃታቸውም፣ ሲመሩ ነበር። በተለያዩ ውድድሮች ላይ ተፎካካሪ መሆን አላቃታቸውም፣ ተፎካካሪ ነበሩ። አምና በቻምፒዮንስ ሊግ ግማሽ ፍጻሜ ነው። አምና በፕሪሚየር ሊግ፣ ካቻምና በፕሪሚየር ሊግ፣ ከዛ በፊት በፕሪሚየር ሊግ ሁለተኛ ነው የወጡት። አንዳንዶቹ የውድድር ዓመቶች ላይ 240 ምናምን ቀን የደረጃ ሰንጠረዥ መሪ ናቸው። እንዴት እንደሚመራ ሰው ከነሱ ይማር ይሆናል እንጂ እነሱ ያውቁታል። ያቃታቸው ነገር እየመሩ የነበረውን ሊግ በድል አድራጊነት ማጠናቀቅ ነው። እሱ ነው ክፍተቱ። እሱን ክፍተት የሚሞላ ትምህርት ወስደናል ነው አርቴታ እያለ ያለው። ይሄ ትምህርት በትክክል መወሰዱን የመጀመሪያ ፕሩቭ የሚሆነው ማርች አካባቢ ነው የዋንጫ ጨዋታ የሚደረገው ካራባኦ ካፕ። አርሰናል ቼልሲን ማለፍ ይኖርበታል። አርሰናል ወይ ማንቸስተር ሲቲን፣ በአብዛኛው ማንቸስተር ሲቲን ወይም ደግሞ ኒውካስል ዩናይትድን ማሸነፍ ይኖርበታል ቱ ቢ ክራውንድ አስ የካራባኦ ካፕ ሻምፒዮን ባለ። ይሄ ፋይዳ አለው፣ በጣም 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 ትልቅ ፋይዳ አለው። ካልሆነ መንገድ ላይ መቅረት ይሻል ነበረ። እውነቴን ነው የምልህ። በካራባኦ ካፕ ግማሽ ፍጻሜ ለመድረስ መልፋት ማንም የለበትም ባይነኝ፣ አልፎ ለመሄድ ዋንጫውን ለማሸነፍ በተለይ እንደ አርሰናል ላሉ ቡድኖች። ምክንያቱም ቅድም እንዳልኩሽ ካለማሸነፍ ጋር በተያዘ ስማቸው በተደጋጋሚ ስለሚነሳ ይሄንን ለማሳካት የእነዚህ ተጫዋቾች መጎዳት እንቅፋት እንዳይሆን ማድረግ ይገባል። ቻሌንጁ ምንድን ነው ያልሽኝ እንደሆነ አሁን አዲስ አሰልጣኝ ነው፣ ጌሙን በምን አይነት መንገድ አፕሮች ያደርጋል የሚለውን ማወቅ አይቻልም። ማሬስካ ቢሆን ትዘጋጃለሽ፣ አይ ኖ ዋት ሂዝ ቲንኪንግ ብለሽ ምን እንደሚያስብ ምን ይዞ እንደሚመጣ አውቃለሁ። እንደው ቢለወጥ እንኳን በጣም የተሻለ ፕሮፌሽናሊ ገስ ማድረግ እችላለሁ ምናምን ትያለሽ። ይሄንን ግን ማድረግ አትችም። ዩ ሃቭ ቱ ሲ የመጀመሪያ ኤክስፒሪየንስ ነሽ አንቺ እያልሽ እንዳለሽ እኮ አይደለም የዚህን ሰውዬ ገጣሚ የመጀመሪያ ነች። ስለዚህ ይሄ እንደ ቻሌንጅ ሊሆን ይችላል። አዎ በጣም እናመሰግናለን። አድማጮቻችን እናመሰግናለን አብራችሁን ስለነበራችሁ። ኢትዮጵያ ለዘላለም ትኖር። It's on here now. The goalkeeper's beaten and South Africa have got
ሸገር ስፖርት 2010